እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች። አላህም አይወድም ማለት። በኔ እይታ ሴዶ ፈርቷል ወይ? አዎ ፈርቷል። የፈራው ግን ከጆኒ ጋር መጋጠሙን አይደለም። ሴዶ ማርሻል አርት እንግዲህ አላህ ድብድብን አይፈቅድም፣ ስለዚህ ከማንም ጋር አልደባደብም እያለ ነው። ሴዶ ማርሻል አርት እንግዲህ አላህ ድብድብ አይወድም ብሎ አልደባደብም ብሏል። ስለዚህ የጆኒ ጂጂትሱና የሴዶ ማርሻል አርት ፋይት የነበረው ቀርቷል ማለት ነው። ይሄንንም እንግዲህ ማታ ላይቭ ላይ ተናገረውና ያው አላህ ድብድብ አይወድም። ከዛ በተጨማሪ ደግሞ እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቶች ደግሞ ያው እንደምታውቁት ይታያቸዋል። ስለዚህ እናቴ አታርጊ ያለች አላርግም ብሏል። እዚህ ምክንያት እንግዲህ ሴዶና ጆኒ ያደርጉት የነበረው ኤምኤምኤ ማች እሱ ተሰርዟል ማለት ነው። ሴዶ እንግዲህ እንደዛ ሲፎክር ቆይቶ እኔ ውድድሩ ላይ እንድሳተፍ ከፈለጋችሁ አንዴ 5 ሚሊዮን ብር ክፈሉኝ፣ አንዴ ደግሞ 10 ሚሊዮን ብር ካልሰጣችሁኝ አልፋለምም ሲል፣ ቀጥሎ ደግሞ እንደውም ከቲኬት ሽያጭ ላይ 10%ን ለኔ ካልሰጣችሁኝ ከጆኒ ጋር አልፋለምም ሲል ቆይቶ አሁን ደግሞ አይ እናቴ ትቆጣኛለች እንዲሁም አላህም ድብድብን አይፈቅድም ስለዚህ ከማንም ጋር አልጋጠምም ማለቱ ብዙ ሰዎችን አስገርሟል። ሴዶ በስተመጨረሻ እንግዲህ ከሰማይ ወርቅ ቢዘንብልኝ እንኳን አልደባደብም ብሏል። ሰሞኑን እንግዲህ ሁለተኛውን የኤምኤምኤ ፋይት በኢትዮጵያ ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል አርት በትናንትናው ዕለት እንግዲህ አካውንቱ መዘጋቱ የሚታወቅ ነው። እናም ትናንትና ምሽት ላይቭ ላይ እንደተናገረው በሶስት ምክንያት ይህንን ድብድብ በፍጹም አላረግም። አንደኛ ድብድቡ ራሱ እንዲሁ ስናየው የማይሆን ነበረም። ሁለተኛ እናቴ አትደባደብ ብላኛለች። እንዲሁም ደግሞ አላህ ድብድብ አይወድም በማለት በፍጹም ይህንን ድብድብ ከሰማይ ወርቅ እንኳን ቢዘንብልኝ አልደባደብም በማለት አቋሙን ግልጽ አድርጎ ተናግሯል። ይህንን የሴዶ ሐሳብ እንዴት ታዩታላችሁ? ሴዶ ግን ፈርቶ ይመስላችኋል ይሄን ሁሉ ሰበብ የሚያበዛው? እኔ ግን ሴዶን በሶስት ነገሮች አድንቄዋለሁ። አንደኛ በጣም የብዙ ሰው ትኩረት መሳብ መቻሉ ነው። እኔን ጨምሮ በጣም ብዙ ሰዎች በተደጋጋሚ ስለሱ እንዲያወሩ ማድረግ መቻሉ ነው። ያው እኔም አሁን ስለሱ እያወራው አይደለ? ሁለተኛ ደግሞ ለእምነቱ ያለውን ክብርና የአላህን ቃል ማክበር አለብኝ ማለቱን በጣም አድንቄዋለሁ። ማንኛውም ሰው ቢሆን በየትኛውም ሃይማኖት ላይ ቢሆን የፈጣሪውን ቃል ማክበር አለበት ብዬ ስለማምን ማለት ነው። ሌላኛው ደግሞ ብዙ ሰው እሱ እናቴ ትቆጣኛለች አልደባደብም በማለቱ እየሳቀበትና በዚህ እድሜው እንዴት እናቴ ትቆጣኛለች ይላል ብሎ እያላገጠበት ቢሆንም እኔ ግን አድንቄዋለሁ። ለምን? ምንም ቢሆን እናት እናት ነች። እኛ አርጅተንም ቢሆን ለእናቶቻችን ልጅ ነን። ስለዚህ ሴዶ የእናቴን ቃል ማክበር አለብኝ፣ የእናቴን ምክር መስማት አለብኝ ማለቱ በጣም የሚደነቅ ሐሳብ ነው ብዬ አስባለሁ። ነገር ግን ሴዶ ከዚህ በፊት ሲያደርጋቸውና ሲናገራቸው የነበሩ አንዳንድ ነገሮች አሁን እሱ እያለው ካለው ነገር ጋር ፍጹም የሚቃረኑ ነገሮች ናቸው። ለምሳሌ የሆነ ጊዜ ላይ እንደዚህ ብሎ ነበር። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ። እና እኔ መደባደብ እፈልጋለሁ፣ ነገር ግን እኔም በሃይማኖቴ ምክንያት እዚህ ውድድር ላይ እንዳልሳተፍ እያገለሉኝ ነው ብሎ ነበር የሆነ ታይም ላይ። ታዲያ ዛሬ ላይ አላህ ድብድብ አይፈቅድም ስለዚህ አልደባደብም ማለቱ ትንሽ ክላሽ አረገብኝ። ምክንያቱም ያን ሁሉ ጊዜ ሲፎክር እኔ የኢትዮጵያ የማርሻል አርት ንጉስ ነኝ እያለ ሰዎችን ሲመታ ከጆኒ ጂጂቱ ጋር ከተጋጠም ከ5 ሰከንድ በላይ እኔ ጋር ከቆየ በ5 ሰከንድ ውስጥ ዘርረዋለሁ፣ በእግሩ መጥቶ በቃሬዛ ይመለሳል ሲል የነበረው አላህ ድብድብን እንደማይፈቅድ ሳያውቅ ነበር ወይንስ እሱ የተረዳው ዛሬ ነው የሚል ጥያቄ ያስነሳል። እናቴ ትቆጣኛለች ሲልም እናቱ እስከዛሬ እሱ ሚዲያ ላይ የሚያደርገውን ነገር የሚናገረውን ነገር አያውቁም ነበር ወይ? ዛሬ እንዴት ሊቆጡት ቻሉ የሚል ጥያቄ የሚያነሱ ብዙ ሰዎችም አሉ። እና አሁን ላይ ብዙ ሰዎች ሴዶ ይሄን ሁሉ ምክንያት የሚደረድረው ስለፈራ ነው፣ በቃ ተውት፣ የግድ ፈርቻለሁ እስኪል ነው እንደምትጠብቁት እያሉ ነው። በኔ እይታ ሴዶ ፈርቷል ወይ? አዎ ፈርቷል። የፈራው ግን ከጆኒ ጋር መጋጠሙን አይደለም። ለምን እንደፈራ ቀጥዬ ነግራችኋለሁ። ከዛ በፊት ግን ሴዶ ለኔ ኃይለኛ የቢዝነስ ሰው ነው። ይሄን ያልኩበት የራሴ ምክንያት አለ። እንግዲህ ሴዶ ከ4 ከ5 ዓመት በላይ ሶሻል ሚዲያ ላይ የገነባው ስምና ዝና አለው፣ ምንም እንኳን ብዙ ሰው እየሰደበውም ቢሆን ማለት ነው። እና ይሄን ለረጅም ጊዜ የገነባውን ስምና ዝና ወደ ገንዘብ መቀየር አለበት ወይንም ወደ ሆነ ቢዝነስ መቀየር አለበት። እና ሴዶን ናና ጆኒን ግጠመው ሲባል በአንዴ እሺ ብሎ መጥቶ ጆኒን ቢገጥመው ማግኘት ያለበትን ያክል ገንዘብ አያገኝም። ለዚህም ነው በተለያየ ጊዜ የተለያየ የገንዘብ ድርድር እያመጣ አዘጋጆችን እያስጨነቀ ያለው። እና ህዝቡም ሆነ አዘጋጆቹ ሴዶ ሲፋለም ማየት እንፈልጋለን አይደለ? ለዚህም ነው እነሱም የተለያየ ኦፈር እያቀረቡ ሴዶ ውድድሩ ላይ እንዲሳተፍ በተደጋጋሚ እየጋበዙት ያለው። እና ቅድም ሴዶ ፈርቷል ወዳልኩበት ሐሳብ ስመለስ እሱ የፈራው ተጋጣሚውን ሳይሆን የራሱን ስምና ዝና እንዳያጣ ነው። ባለፈው ንቃተ ህሊና የሚባለው ልጅ 1 ደቂቃ ባልሞላ ጊዜ ውስጥ ተሸንፎ ከውድድሩ መጥቷል። እና ሴዶም በእንደዚህ አይነት ሁኔታ ቢሸነፍ አስባችሁታል?
ለረጅም ጊዜ ይዞት የቆየው ስምና ዝና እንደነበረ የሚቀጥል ይመስላችኋል? እኔ አይመስለኝም። እንደውም የብዙ ሰው መሳቂያና መሳለቂያ ይሆናል ብዬ አስባለሁ። ከዚህ በኋላ እሱ ምንም ቢል ማንም የሚሰማው ሰው አይኖርም እና እንደዚህ አይነት ነገር ያጋጥመኛል ብሎ ፈርቶ ይመስለኛል ብዙ ምክንያት እየደረደረ ከውድድሩ ወደ ኋላ እየሸሸ ያለው። እናንተስ ምን ታስባላችሁ? ሴዶ የምርም ፈሪ ነው የሚል ሐሳብ አላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እንገናኛለን። ለኦጌ ፕላስ ቲዩብ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። እወዳችኋለሁ። መልካም ጊዜ። ወገኔ